ብዙ ጊዜ ሰዎች ላይ የምናስተውለው ነገር አለ። በህይወት በሚያጋጥሙን ችግሮች በጣም ተውጠን ወደ ታች ወርደን የምንቀመጥባቸው ጊዜያቶች አሉ፣ ከችግሮቻችን በታች ሆነን። እኔ ግን በየሌክቸሩ ላይ የመጣው ማወራው ስለ አንድ ነገር ብቻ ነው። ያም ነገር ደግሞ ችግሮቻችንን ሙሉ ለሙሉ ቀርፎ ያስወጣልናል። ችግር የሚባል ነገር እንዳናይ ሳይሆን ለነዛ ችግሮች ምንጊዜም ቢሆን መፍትሄ እንድንይዝ ያደርገናል። ኤሪክ፣ ታዲያ ምን እያልክ ነው ካላችሁ፣ ህይወት በውስጥ ነው የሚኖረው። በውስጥ ኤክስፒሪየንስ የምታረጉት ህይወት በኮንሽስነሳችን ወደ ውጭ ዓለም እየተመለከት ነው እንመጣለን። መጀመሪያ ውስጥ ይሰራል፣ ውስጥ እንመለከተዋለን። በውስጣችን የተመለከትነውንም ነገር በውጭው ዓለም ደግመን እየተመለከትን እንቀጥላለን። አሁን እየኖረን ያለነው ተለዋዋጭ የሆነች ዓለም ውስጥ ነው። ነገ ምን ሊፈጠር እንደሚችል ማንም ሰው ሊገምት አይችልም። እኛም ደግሞ የሰው ልጆች ስንባል በራሳችን በግላችን የምንንቀሳቀስ ሰዎች ሳንሆን ፈጣሪ በእኛ ውስጥ እየኖረ ያለን ሰዎች ነን። ታዲያ ለምን ተለያየ ብላችሁ ካሰባችሁ፣ ሁሉም ሰው የራሱ የሆነ ነፃ ፍቃድ አለው። ሁሉም ሰው የራሱ የሆነ አሻራ አለው። የአንድ ሰው አሻራ ከሌላ ሰው አሻራ ጋር በፍጹም አይመሳሰልም። የዓለም ምንድን ነው ብለን ከጠየቅን፣ እዚህ ዓለም ላይ ሁሉም የሰው ልጅ አንድ አይነት ስራ እንዲሰራ አይፈልግም። እያንዳንዳችን ልዩ የሆንን ፍጥረቶች ስለሆነ ነው የመጣ ነው። አንድ ሰው እዚች ምድር ላይ ተወለደ ማለት እዚች ምድር ላይ ማድረግ ያለበት የራሱ የሆነ ልዩ የሆነ ነገር አለው ማለት ነው። ስለዚህ አንድን ሰው ነጥለን ብናወጣ ፈጣሪ በዛ ሰው ውስጥ እየኖረ ነው። ልክ እንደዛ ሰው ደግሞ ዞር ብለን ሌሎችንም ሰዎች ብናይ እያንዳንዱ ሰው ውስጥ ፈጣሪ አለ። ፈጣሪው አንድ ነው። ሁላችንም ውስጥ ያለው አንድ ነው። ነገር ግን ሁላችንም የተለያየ ነገር ነው የምናደርገው። እኛ ሁላችንም ልዩ የሆንን ፍጥረቶች ነን። ፈጣሪያችን ግን አንድ ነው። ስለዚህ እሱ በእኛ ውስጥ ይኖራል ማለት ነው። እናንተም በህይወታችሁ ውስጥ የተሰጣችሁ የሆነ ጸጋ ወይንም ደግሞ መክሊት አለ። ያንን መክሊት ይዛችሁ ፈጣሪን ወክላችሁ እየኖራችሁ ነው። ገብቷችኋል አይደል እምለው? አብዛኛው ሰው ግን ይህንን ሀሳብ እንደ ቀልድ ነው የሚወስደው። ሀሳብ እንኳን እኮ አይደለም፣ እውነታችን ነው። ነገር ግን ሰዎች ይህንን ዞር ብለው አይመለከቱትም። እውነታውን ጥለውት ህይወትን በራሳቸው እጅና እግር ለመጋፈጥ እየሞከሩ ነው። ለዚህ እኮ ነው ችግር ውስጥ ቁጭ ብለን ያለ ነው። ፈጣሪ ሌላ ሰውን እየባረከ እኔን አይባርከኝም፣ እኔንም አረስቶኛል፣ ወይንም ደግሞ በደሌ በጣም በዛ እያለን እናስባለን። እሱ ግን ምንም የተለያየ ነገር ለተለያየ ሰው አድርጎልን አይደለም። ሁላችንንም ያንን አቅም ሰጥቶናል። ነገር ግን እኛ እውነታውን ተረድተን እውነታውን አውቀን ያንን አቅም እንጠቀምበታለን ወይስ አንጠቀምበትም የሚለው በህይወታችን የምንደርስበት ቦታ የሚያመለክት ይመስለኛል። የብዙ ሰው ዕጣ ፈንታም ተበላሽቶ ወይንም ደግሞ በፈለጉት ቦታ ሳይገኙ የቀሩትም በዚህ ምክንያት ነው። አንድ ነገር ተገንዘቡ፣ ፈጣሪ እኛን በሱ አምሳል ነው የሰራው። ይህንን ስላችሁ ፊዚክሊ ልታስቡ ትችላላችሁ፣ ልክ ማንኛውም ሰው እንደሚያስበው። ነገር ግን እንደዛ አይደለም። በአምሳሉ ተፈጠርን ማለት የእኛም ህይወታችን በአእምሯችን በሀሳባችንና በአፋችን ላይ ነው ማለት ነው። አንዴ ፈጣሪ ፈጥሮናል። ስለዚህ በፍጹም ይህንን እውነታ ልንቀይረው አንችልም። ፈጣሪ በእኛ ውስጥ እየኖረ ነው። ወፎቹን ስትመለከቱ እሱ ነው የሚያኖራቸው። ፀሐይን ስትመለከቱ ፈጣሪን ታያላችሁ። ጨረቃን ስትመለከቱ እንደዛው። አየርን ስትስቡ ራሱ ፈጣሪን ታዩታላችሁ። ምክንያቱም ሁሉም ቦታ ነው፣ የሚደበቅ ነገር የለውም እኮ። ይህ አንድ ፈጣሪ ከእናንተም ውስጥ ነው እያልኳችሁ ነው። እኔን ተጠቀሙብኝ እያላችሁ ሁልጊዜ እያስታወሳችሁ ነው። ነገር ግን እናንተ ህይወትን በራሳችሁ መጋፈጥ ፈልጋችኋል። የፈጣሪን እገዛ ሳትፈልጉ ቀርታችሁ ሳይሆን ፈጣሪ በውስጥ የለም ብላችሁ ስለምታምኑ ነው። ዋናው የእምነቱ ችግር ነው። አሁንም ወደ መጽሐፍ ቅዱስ ወስጃችሁ እዚህ ጋር የተጻፈውን ነገር ልብ እንድትሉ ፈልጋለሁ። ነገር ግን አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። ብዙ ሰው ይህንን ሲያስብ የእግዚአብሔር መንግስት ከሱ ውጭ እንዳለ አድርጎ ነው የሚያምነው። ነገር ግን የእግዚአብሔር መንግስት በውስጣችሁ ነው ያለው ወይንም በመካከላችሁ ናት የሚልም ነገር እንደተጻፈ እንዳትረሱ። እነዚህ ሁሉ ነገሮች የሚያመለክቱት ምንድን ነው ብላችሁ ከጠየቃችሁ አሁንም ወደ ውስጥ መመልከት እንዳለባችሁ ማስታወሻ መሆኑ ነው። ምክንያቱም እሱ ከውስጥ ነው ያለው። ወደ እሱ ጋር ደግሞ ከተጠጋችሁ ምንም ነገር ማግኘት እንደምትችሉም ታውቃላችሁ። ክርስቶስ ለደቀ መዛሙርቶቹ ሲነግራቸው የነበረውን ነገር ላስታውሳችሁ። ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንደሚያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ከነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንደዚህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንስ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንደሚያስፈልጋችሁ የሰማይ አባታችሁ ያውቃልና ይላል። ከዚህ ቀጥሎ ነው እንግዲህ የእግዚአብሔርን መንግስት ጽድቁንም ፈልጉ፣ ከዛ ሁሉም ነገር ይጨመርላችኋል ያለው። በጣም ከመጠን በላይ ቀላል የሆነና
ቀጥታ የሆነ ነገርን ያነበብነው። እኛ ሰዎች ግን በተለምዶ ነገሮችን በደንብ አክብደን መመልከት እንፈልጋለን። በቃ እዚህ ጋር ልክ እንደተጻፈው ነው። ምንም ከባድ የሚሆን ነገር የለም። እምነት ቢኖረን ምንም ነገር መሆን ይችላል። ልክ የሜዳን ሳር እንደተመለከትነው ሁሉ፣ ልክ ሰማይና ምድርን እንዳየን ሁሉ፣ ጨረቃና ከዋክብቶችንም እንደተመለከትን ሁሉ እኛም እዚህች ዓለም ላይ ትልቅ ቦታ ተሰጥቶን የመጣን ፍጥሮች ነን። ለዚህ ነው የሜዳ ሳሩን እንደዚህ ያለበሰ ለእናንተስማ እንዴት ያለው። ይህ ማለት ዓለምን ቀጥ የሚያረጋት ሁሉም ነገር እንዳለው እንዲሄድ የሚያረገው አምላክ በሁላችንም ውስጥ አለ። አትጨነቁ እያለን የምትፈልጉት ነገር ካለ ወደ እኔ ጋ ነው፣ እኔም የምትፈልጉትን ነገር እንዳላረግላችኋለሁ እያለን ነው። ስለዚህ ወደ እሱ ጋር መጠጋት ማለት ወደ ውስጣችን መግባት ነው። ብዙ ሰው ወደ ውጭ ይመለከታል። ወደ ውጭ ምንም አይነት መፍትሄ ልናገኝ አንችልም። ስፔሻሊ የምንፈልገው የፈጣሪን መልስ ከሆነ ከውጭ ልናገኘው አንችልም። ነገር ግን ምላሹን በነገሮች ይገልጽልናል፣ ወይ በሰው ወይንም ደግሞ በሌሎች ነገሮች። ታዲያ ፈጣሪ በውስጡ እንዳለ የማያውቅ ሰው ወይንም እውነታውን ያልተረዳ አንድ ሰው ባይረዳ እንኳን እሱ ሙሉ ሆኖ ነው የተፈጠረው። ምንም የጎደለው ነገር የለም። አንድ ሰው የሆነ ነገር ጎሎታል እያላችሁ ከሆነ ፈጣሪንም የሆነ ነገር ይጎልሃል እያላችሁት ነው። አሁን ታዲያ ያ ሰው የሚፈልገውን ህይወት ላይኖር ይችላል፣ ወይንም ደግሞ ሙሉነቱን ረስቶ ከዛ ሙሉነት ላይ ቅንጣቷን ብቻ ይዞ በዛች ቅንጣት ላይ ሊኖር ይችላል። በቅንጣቷ ላይ ብቻ ስለኖረ ፈጣሪ በዛች ያህል ብቻን የሰጠኝ ማለት ግን አይችልም። ምክንያቱም ወደ ውስጥ ገብቶ ያልፈለገው እሱ ነው እንጂ ምንም የመሆን አቅምና ሁሉንም ነገር ሰጥቶናል። አስታጥቆን ያመጣን። የታጠቅነውም ዓለምን የፈጠረውን ፈጣሪ ነው። ስለዚህ እውነቱን እኮ ነው። ለምን እንጨነቃለን? ነገ መበላውን አላቅም ብለን ስንጨነቅ ከፈጣሪ በላይ የነገ ምግብ ያሳስበኛል እያልን ነው። የእምነት ጉድለትን ከተመለከትን አሁን ባልኳችሁ ስቴትመንት ይገለጻል። እናንተም ፈጣሪን ሳትፈልጉ ወደ ውስጣችሁ ሳትመለከቱ ህይወታችሁ በችግርና በመከራ የተሞላ ቢሆንም አሁንም ግን ከውስጣችሁ አለ። ስሊፒንግ ጃየንት ብዬ ጠራዋለሁ። ምንም ነገር ማድረግ የሚችለውን ፈጣሪ አይ አታስፈልገኝም እረፍ ብላችሁት እናንተ ለብቻችሁ እየተጣጣራችሁ ነው። ይህንን ነገር እያስረዳው ባለሁበት ሰዓት ላይ አንድ ሰው በጣም ተገረመ። እንዴት እንዲህ ትላለህ አለኝ። እኔም ደግሞ በደንብ አስረዳሁት። አንድን ሰው ተመልክቼ ፈጣሪ በሱ ውስጥ የለም እሱ ጋር አይገኝም ካልኩ፣ አንድ ሰው ስላችሁ ማንኛውንም ሰው አንስቼ ነው። የተወሰኑ ሰዎችን ወይንም ደግሞ ጻድቆችን ብቻ አይደለም፣ ሁሉም ከዚህ ዓለም ላይ ዝም ብዬ አንድ ሰው ብቻ ወስጄ ያንን ሰው ፈጣሪ በውስጡ የለም ካልኩ እኔ ኤቲየስት ነኝ። ኤቲየስት ማለት ፈጣሪ የለም ብለው የሚያምኑ ሰዎች ናቸው። ስለዚህ ሰዎችን ስመለከት በእነሱ ውስጥ ፈጣሪ እንዳለ ማላምን ከሆነ ምንም ሃይማኖት የሌለኝ ፈጣሪ የሚባል ነገር እንደሌለ ማምን ሰው ነኝ ስለው የዛኔ ደነገጠና ቆም ብሎ አሰበ። እዚህ ዓለም ላይ ጥሩ ነገር የሚሰራም ጥሩ ነገር የማይሰራም ሕፃን ልጅም በህይወት የነበረ ሁሉ ፈጣሪ በውስጡ ነበር፣ አሁንም አለ። እንደዛ ባይሆንማ ሌላው ቀሪው ነገር እንዳለ ሙሉ ለሙሉ ምንም የማይሰራልን ቅንጣት መረጃ ነበር። ምንም አይጠቅምም። ሜታፊዚክስ በሉት ሳይንስ በሉት ምንም አይጠቅምም። ነገር ግን ወደ እውነታው ተመልሰን ፈጣሪ ለካ በውስጣችን ውስጥ አለ ሁላችንም ጋር አለ ካልን የዛኔ አሁን የማወራው ነገር እንዳለ ሙሉ ሴንስ እየሰጠ ወይንም ደግሞ ትርጉም እየሰጣችሁ ይመጣል። የሰው ልጅ ክሪኤቲቭ መሆን አይችልም ወይንም ደግሞ ክሪኤቲቪቲ ሊማር አይችልም። ሲጀመርም እሱ ጋር የነበረውን ነገር እንዴት ሊማረው ይችላል? ሁሉም ነገር ከውስጥ ነው ያለው፣ እናንተው ጋር ነው ምላችሁ። ፈጣሪን እንዲሰራላችሁ ብትተዉት፣ ወደ ውስጣችሁ እየተመለከታችሁ ከእሱ ጋር ጊዜ ማሳለፍ ከቻላችሁ ሁሉም ነገር ቦታ ቦታውን ይይዛል። ነፃ የምትወጡትም የዛኔ ነው። ከዛን ቀን ጀምሮ ህይወታችሁ ሙሉ ለሙሉ ነፃነት ብቻ ነው የሚሆነው። ህይወታችሁ በችግር የተሞላ ህይወት ከሆነ በራሳችሁ መጨናነቅ፣ በራሳችሁ እጥረት ያመጣችሁት ጉድ ነው። ምክንያቱም በሰው ውስጥ መንፈስ አለ። ሁሉንም የሚችል የአምላክ እስትንፋስ ማስተዋልን ይሰጣል ተብለናል። ስለዚህ እያንዳንዱ ችግር ብለን ያሰብነው ነገር እንዳለ ወደ ውስጥ ብንመለከት ኖሮ መልሱን አግኝተን ወተን ነበር። ምክንያቱም ህጉ ለሁሉም ሰው ነው፣ ቃሉ ለሁሉም ሰው ነው። የተመረጠ ሰው የለም። ስለዚህ ሁልጊዜም ሊያግዘን ዝግጁ መሆኑን እየነገረን እኮ ነው። ሁሌም ወደ እኔ ኑ እያለ ነው። ጥሩ ነገሮችን ስታደርጉ ብቻ ፈጣሪ መልካምነታችሁ የሚመልስላችሁ ወይንም ደግሞ የተሻለ ነገር የሚያደርግላችሁ ብቻ አይደለም፣ ሁሌም ያንን ነገር ያደርግልናል። ምክንያቱም በውስጣችን ውስጥ ነው። በቃ ይሄንን እውነታ መቀበል አለብን። ዓለም ላይ አሁን የምናየው ችግር እንዳለ የተነሳው በውስጡ ያለውን ኃይል በውስጡ ያለውን ፈጣሪ ልብ ያላለ ሰው ስለበዛ ነው። ምክንያቱም ብዙ ሰው በዓለማዊ ችግር ተውጦ ተዘፍቆ ቁጭ ብሏል። መውጫ መንገድ እየጠበቀ ነው። ነገር ግን መፍትሄውን የሚጠብቀው ከውጪ ነው። መፍትሄውን ከውጪ እስከጠበቀ ድረስ ደግሞ በፍጹም መፍትሄውን ሳያገኝ በዛው በችግር ውስጥ በስቃይ ውስጥ ይኖራል። ክርስቶስ እዚች ዓለም ላይ ፐርፌክት የሚባለውን ወይንም ደግሞ ፍጹም የሚባለውን ህይወት ኖሯል። ሲኖርም ደግሞ እንዲኖሩ እንዲህ መኖር ትችላላችሁ እያለ ለእኛ ምሳሌ እየተሆነ ያለፈው። ምክንያቱም በዚች ምድር ላይ እኔ ካደረግኩትም በላይ ማድረግ ትችላላችሁ
ትችላላችሁ ብሏል። ስለዚህ እዚህ ጋር ዋናውን ፋክት ወይንም ደግሞ እውነታ በደንብ መገንዘብ አለባችሁ። እናንተ ከፈጣሪያችሁ ጋር የተነጠላችሁ አይደላችሁም። እኛ ሁላችንም ከፈጣሪያችን ጋር የተነጠልን አይደለንም። ልንነጣጠልም አንችልም። አንድ ነን ነው ምላችሁ። አሁን ግን የብዙ ሰው ችግር ያለው ቃሉ ላይ ነው እንጂ እምነቱ ላይ የለበትም። በቃ በአፍ ላይ የቀረ በጣም ብዙ ነገር አለ። ፈጣሪ በሁሉም ቦታና በሁሉም ሰዓት ሁሌም እንዳለ አምናለሁ የሚሉ በጣም ብዙ ሰዎች አሉ። ነገር ግን ይህንን በግንዛቤ ደረጃ ልብ የሚሉ በጣም ጥቂት ናቸው። ነገር ግን በአፍ ደረጃ በጣም ብዙ ሰው ይህንን ይላል። ፈጣሪ ሁሉም ቦታ አለ፣ ፈጣሪ ያያል፣ ፈጣሪ ይመለከተናል፣ ፈጣሪ ያስብልናል ይላል። ነገር ግን ችግር በህይወቱ ሲመጣ ፈጣሪ ምነው ረሳኸኝ ይላል። ትናንትና ግን ምን እያለ ነበር? ፈጣሪ ሁሌም ያያል ብሏል። አሁን ታዲያ ሁሌ የተባለችዋ ነገር የት ሄደች? ያ አንድ ሰው ለልጆቹ ያስተምራል። ፈጣሪ እነዚህ ዛፎች ላይ አለ፣ በወፎች ላይ ይታያል፣ በጨረቃና በሰማዮች ላይም እንደዛው። ወደ ጥልቅ ውሃን ብትገቡ ፈጣሪን ታገኛላችሁ፣ ከላይም ብትወጡ እንደዛው። የትም ቦታ ልታመልጡት አትችሉ። ፈጣሪ በፍጹም አይኖርም ብላችሁ የምታስቡበት ቦታ ላይ ራሱ ይኖራል እያለ ልጆቹን ያስተምርና ልክ በህይወቱ የሆነች ትንሽዬ ችግር ስትመጣ ማታ ተንበርክኮ ፈጣሪ ሆይ ና እርዳኝ ይላል። ልክ ከሱ እንደተነጠለ አድርጎ እየለመነው ነው ማለት ነው። ፈጣሪን ደግሞ ከራሳችሁ ነጥላችሁ ከለመናችሁት ከየት ይመጣል? በዛ ሰዓት ምን ማድረግ ነበረበት ካላችሁ ቁጭ ብሎ ወደ ውስጡ መግባት ነው ያለበት። ጸጥታ የሚያስፈልገው ለዚህ ነው ብያቸዋለሁ። ከራሱ ጋር የሰው ልጅ ማውራት አለበት። ስትጸልዩ እንደ ግብዞች አትጸልዩ ያለው ለዚህ እኮ ነው። ፈጣሪ ብላችሁ ብዙ ነገሮችን ብታወሩ፣ ብዙ አይነት ልመናዎችን ብትለምኑ ምንም ልመናችሁ ፍሬ አያወጣም። ምክንያቱም እያወራችሁ ነው። እሱ እንዲያወራ ፍቀዱለት። የሚያወራው ደግሞ በጸጥታ ውስጥ ስትሆኑ ነው። እናንተ ግን ጸጥ ማለት ካልቻላችሁ በውስጣችሁ ያለውን ፈጣሪ ዝም በል እያላችሁት ነው። ልክ ጸሐፊዎቹና ደራሲዎቹ እንደሚሉት በውስጣችሁ ያለው ሙዚቃ እንዳይሞት ውስጣችሁ ያለው ሙዚቃ ይጫወት እያሉ ነበር የሚጽፉት። ያንን ስፒሪቹዋሊ ወይንም ደግሞ በመንፈሳዊነት ስናመጣው በውስጣችሁ ያለው ሁሉንም ነገር የፈጠረውን ፈጣሪ እንዲያወራና ነገሮችን እንዲያስተካክል ፍቀዱለት ማለት ነው። በህይወታችሁም ችግር ሲፈጠር ወደ ውጭ መመልከት አቁሙ። ፈጣሪ ድረስልኝ፣ ከዚህና ከዛና አትበሉት። ቴሌስኮፕና ማይክሮስኮፕ የሚባል ነገር እንዳለ ታውቃላችሁ። ቴሌስኮፕን የምትጠቀሙት ከርቀት ማየት የምትፈልጉትን ነገር ለማየት ስትሞክሩ ነው። ለምሳሌ ጨረቃዋን ከዚህ ሆኜ ልመልከታት ቀረብ ብዬ ሊያት ካላችሁ በቴሌስኮፕ መመልከት ትችላላችሁ። አብዛኛው ሰው ሲጸልይ ቴሌስኮፕ እንደያዘ ሰው ነው። ወደ ውጪ መመልከት፣ ሩቅ ያለን ነገር ላቅርበው ልቅረብ እያለ እየሞከረ ነው። እኔ ደግሞ ነግሬያቸዋለሁ፣ እናንተ ከፈጣሪ ጋር ማተነጣጠሉ ከሆነ ፈጣሪ ከእናንተ ሩቅ አይደለም። ስለዚህ ማይክሮስኮፕ የምትባለዋን መሳሪያ ታመጣላችሁ። ባዮሎጂ ላቦራቶሪ ክላሶች ውስጥ ስናቃት ምን አይነት ነገር ነበር የምታከናውነው? ነገሮችን በደንብ አጥልቃ ታያለች አይደል? አንድን ኦርጋኒዝም በውስጡ ምን እንዳለው ሴሎቹን፣ አተሞቹን፣ እያንዳንዱን ነገር ለማየት በቴሌስኮፕ ስር እናስቀምጠዋለን። የሰው ልጅም ሲጸልይ ልክ እንደ ማይክሮስኮፕ መሆን አለበት። በውስጣችን የተቀመጠውን ፈጣሪ እዛው ልናገኘው ይገባል። ምክንያቱም ሁሌ ያለ የማያልቅ ዊዝደም ወይንም ደግሞ የማያልቅ ጥበብን ይዟል። ስለዚህ በጣም ትልቅ ችግር ብላችሁ ያስባችሁት ነገር ራሳችሁ ያንን ችግር ከመፍታት ይልቅ ዓለምን ለፈጠረው ፈጣሪ እያስረከባችሁት ነው። እሱም እናንተ ከጠበቃችሁት በላይ ያንን ነገር በደንብ አድርጎ ጨርሶ ይሰጣችኋል። እኛ ግን ሁላችንም አሁን እንደ አሳ ነን። አሳ በውሃ ውስጥ ሆና ቤቷን ስትፈልግ አስቡት እንጂ ምንም ትርጉም አይሰጥም አይደለ? ቤቷ እኮ ውሃ ውስጥ ነው። ውሃ ውስጥ እስከሆነች ድረስ የታለ ቤቴ ብላ ልፈልግ አይገባም። እኛም ውሃ ውስጥ ሆነን ውሃው የታለ ቤቴ እያልን እየፈለግን ነው። የሚያስገርመው ነገር እሱ ብቻ አይደለም። በውሃው የመሰልኩላችሁ ፈጣሪ ነው። አሳዎቹ ደግሞ እኛንን፣ አሳዎቹ ደግሞ እየፈለጉ ያሉት ፈጣሪ ነው። ነገር ግን አሳዎቹ ውስጥም ፈጣሪ አለ። እንግዲህ አስቡት፣ ፈጣሪ በእናንተ ውስጥ እየኖረ እናንተ ደግሞ ፈጣሪን ፍለጋ ብላችሁ ወደ ውጪ ስትመለከቱ ምንም ትርጉም የማይሰጥ ነገር ነው አይደል? በቤታችሁ ውስጥ ዝም ብላችሁ ቁጭ ባላችሁበት ሰዓት ላይ የሆነ ሀሳብ ጭንቅላታችሁ ላይ ይመጣል። ያንን ሀሳብ ማን ያመጣው? እኔ ነኝ ብላችሁ ታምናላችሁ? የምርም እናንተ ናችሁ? ፈጣሪ እኮ ነው። የሰው ልጅ በራሱ ምንም ማድረግ አይችልም ይላል። ፈጣሪ ነው ሁሉንም ነገር የሚያደርገው። የሰው ልጅ አንድ ያለው ነገር ነፃ ፍቃድ ነው። ነፃ ፍቃድ ማለት ደግሞ ምርጫ ነው። ምን ማሰብ እንደምንፈልግ እንመርጣለን። የፈጣሪን እገዛ እንደምንፈልግና እንደማንፈልግ እሱንም በማወቅም ሆነ ባለማወቅ እንመርጣለን። ከተጨነቅን የፈጣሪን እገዛ አንፈልግም እያልን ነው። በእምነት ግን ቁጭ ካልን ፈጣሪ ለዚህ ነገር መልስን ይሰጠኛል ብለን ስለተቀመጥን ነው። የሰው ልጅ ነፃ ፍቃድ ማለት ይህ ነው። ምንም የሚለያቸው ነገር የለም። በስሜት ነው የሚገለጸው። እናንተ በአፋችሁ ፈጣሪ ያልልኝን ነገር ይዛለሁ እያላችሁ በውስጣችሁ ግን ከተጨነቃችሁ ፈጣሪ የልባችሁን ነው የሚያየው። ፈጣሪ የልብን የሚመለከት ከሆነ ደግሞ ውስጣችሁ ተጨንቃለች ማለትም ፈጣሪን አላመናችሁትም። ስለዚህ ራሳችሁ ቻሉት ይላል። ብዙ ጊዜ ራሳችን ስንችለው ደግሞ ጥሩ ውጤት አይመጣልንም አይደል? ምክንያቱም ያለ ፈጣሪ ኃይል አቅመ ቢስ ነን። አይምሯችን አንጎል ብቻ አይደለም፣ ፈጣሪ ነው እዛ ውስጥ ኦፐሬት እያደረገ ያለው። ስለዚህ ፈጣሪ ደግሞ ያንን ነገር ለግሷቸዋል።
ከኔ ኃይል ላይ ተጠቀሙ፣ የፈለጋችሁትን አርጉ ብሏቸዋል። ያንን ሁሉ ነገር ስታረጉ ግን ላቪንግ ቶት ወይንም ደግሞ በፍቅር ላይ የተመሰረተ ነገር መሆን አለበት። ክፉ ነገር ካረጋችሁ መልሶ ይመጣል፣ በጎ ነገርም ካረጋችሁ ተመልሶ ይመጣል። ሰውንም ይቅር በሉ የምትባሉት ለዚህ ነው። ሰውን ይቅር ካላላችሁ ራሳችሁን ይቅር እያላችሁ አይደለም፣ ፈጣሪንም እኔን ይቅር አትበለኝ እያላችሁት ነው። እናንተ ፈጣሪን ማውራት ወይንም ደግሞ ከፈጣሪ ጋር መገናኘት ካበዛችሁ ወይንም የበለጠ ወደ ውስጣችሁ እየተመለከታችሁ ከመጣችሁ ፈጣሪ በራሱ ጥበብ ነው። ፈጣሪ በራሱ ፈጣሪ ነው። የምትፈልጉትን ማንኛውንም ነገር ታገኛላችሁ። የሰው ልጅ ሊያስበው የማይችለውን ሀሳብ ታገኛላችሁ። ኢንፊኒት ዊዝደም፣ የማይጠገብ የማያልቅ መቼም ቢሆን ሊገደብ የማይችል ጥበብ በራሱ በውስጣችሁ አለ። ዛሬ ላይ ሆናችሁ የምታስቡት በፍጹም አይሆንም ብላችሁ የምታስቡት ነገር እንዳለ ሁሉም በውስጣችሁ አለ። ኢንፊኒት ዊዝደም በውስጣችሁ ካለ ደግሞ ለምንድን ነው ፍለጋ ወደ ውጪ ወደ ሌለው ቦታ ላይ ልፈልጉ የምትወጡት? ምንም ትርጉም የማይሰጥ ነገር ነው። እባካችሁ ወደ ውስጣችሁ ተመልከቱ፣ ራሳችሁን ፈልጉ። በአፍ ላይ የቀረ እምነት እንዳይኖራችሁ፣ እምነታችሁ ከልባችሁ ይሁን። አንድ መገንዘብ ያለባችሁ ነገር ቢኖር ፈጣሪ በውስጣችሁ እንዳለ ነው። እሱን ልብ ብላችሁ እሱን አክሴፕት አድርጋችሁ አምናችሁት ከሄዳችሁ አያሳፍራችሁም። ኬኔዲያዊ ታዋቂ ጸሐፊ ኤሪክ በተርወርት። ስለተከታተላችሁኝ አመሰግናለሁ። ቻው።